ናርሲስቶች ዳግም የምስጢራዊ ጥቃታቸው ዕላማ እንዳያደርጓችሁና መቅጣትም ከፈለጋችሁ ምን አይነት የተጠና እርምጃ መውሰድ እንዳለባችሁ ትላንት ከጀመርነው የምንቀጥል ይሆናል። ነገር ግን ይህን ቴክኒክ ለተንኮል ዓላማ እንዳትጠቀሙት ለማሳሰብ እወዳለሁ። በዚህ ቻናል የሚቀርቡ ርዕሰ ጉዳዮች የሰዎችን የተለያዩ ባህሪያቸውን ከስነ ልቦና ሳይንስ አንጻር እንዴት እንደሚቃኝ ግንዛቤ መስጠትና መልካም የሆኑ ሰዋዊ ባህሪያትን ማዳበር የምንችለው እንዴት እንደሆነ ለማወቅ እንጂ ለአላስፈላጊ ጉዳት ጥቅም ላይ እንድናውላቸው አይደለም። ምናልባት ቻናልን ዛሬ የከፈታችሁ ካላችሁ ከዚህ በፊት የለቀኩትን 3 ክፍሎችን መለስ ብላችሁ እንድታዳምጡ በአክብሮት ተጋብዛችኋለሁ። አንደኛው የናርሲስቶችን ደካማ ጎናቸውን በመጠቀም ልንቀጣቸው እንችላለን፣ ወይም ደግሞ አጠገባችን ዝር እንዳይሉ በራሳቸው ጊዜ በርግገው ከህይወታችን እንዲወጡ ማድረግ እንችላለን። ከደካማ ጎናቸው ደግሞ በግንባር ቀደምትነት የሚጠቀሰው ዲፕ ሴትድ ሼም እንደ ፍራጃይል ሰልፍ ስቲም ይባላል። ጥልቀት ያለው የተጠላ ስሜት ማለት ነው። ናርሲስቶች እጅግ በጣም ራስ ወዳድ ፍጡር ቢሆኑም በሚገርም አይነት ሁኔታ በውስጣቸው የራሳቸውን ማንነት የመጥላት ስሜት ይሰማቸዋል። ይህ እርስ በርስ የሚጋጭ ባህሪ ቢመስልም የተለያየ ነገር ነው። ራስ ወዳድነታቸው ከጥቅም አንጻር ስለሆነ የራሳቸውን ጥቅም ለማስጠበቅ የትኛውንም አስደንጋጭ ቀይ መስመር አልፈው ጥቅማቸውን የሚያስጠብቁ ሲሆን፣ የራሳቸውን ማንነት የመጥላት ስሜታቸው ደግሞ ውስጣዊ ስብዕናቸውን ያለመውደድና ራሳቸውን የመጸየፍ ስሜት የሚሰማቸው ናቸው። ይህ ለማንም በግልጽ የማያሳዩት በውስጣቸው ብቻ የሚሰማቸው የራሳቸው ውስጣዊ ጦርነት ነው። ይህ ስሜታቸው ከራሳቸው አልፎ ሌሎች ሰዎችም እነሱ እንደራሳቸው ስሜት የእነሱን ማንነት ይጠሉ ይሁን በሚል ስሜት እንዲሰቃዩ ያደርጋቸዋል። ለዚህ ነው ሁሌም ከሌሎች ሰዎች ትኩረትን የሚመኙት። ስለ ማንነታቸው ከሌሎች ዘውትር ማረጋገጫ ይፈልጋሉ። ሰዎች እነሱን ሲያደንቋቸው ሲሰሙ ለዚህ በውስጣቸው ለሚሰማቸው የስሜት እሳት እንደ ቀዝቃዛ ውሃ መጠነኛ እፎይታ ያገኛሉ። ታዲያ ይህን ደካማ ጎናቸውን በመጠቀም ጥቃታቸውን ዳግም እንዳያደርሱባችሁ እንዴት ማድረግ ትችላላችሁ? በእነሱ የደረሰባችሁን ጥቃት ቃል በቃል በመጥቀስ ከነሱ ሳይሆን ከሌላ ሰው እንደደረሰባችሁ ያወራችሁ የዚያን ሰው ውስጣዊ ማንነቱን ወይም ስብዕናውን ማጣጣልና መናቅ ነው። ይህንንም አንድ ጊዜ ብቻ ሳይሆን በተገናኛችሁ ቁጥር ደጋግማችሁ ካወራችሁ ሰላማቸውን ስለሚያጡ እናንተን መራቅ ይጀምራሉ። ይህን ቴክኒክ አንዳንዶች በአሽሙር ይጠቀሙታል። ለናርሲስቶች በቀጥታም ይሁን በተዘዋዋሪ የሚጠላ ስብዕና እንዳላቸው መግለጽ ማለት በውስጣዊ እሳታቸው ላይ ቤንዚን እንደማርከፍከፍ ስለሆነ ፈጽመው ሊቋቋሙት የማይችሉት ህመም ስለሆነ እናንተ ያላችሁበትን ስፍራ ዝር አይሉም። ከዚህም በተጨማሪ ራቁታቸውን የቀረው ያህል ማፈር ይጀምራሉ። ሁለተኛው ደካማ ጎናቸው ፊር ኦፍ ፌለር ኤንድ ኤክስፖዠር ይባላል። ናርሲስቶች ከፍተኛ በሆነ የፍርሃት ስሜት የሚሰቃዩ ናቸው። ነገር ግን ከውጭ በሚያሳዩት የጀብዱ ተግባር የተነሳ ሰዎች እንደ ደፋር እንጂ በውስጣቸው የፍርሃት ስሜት እንዳላቸው ማንም አይገምትም። በህይወታቸው ስኬታማ ከሆኑ ያ ስኬታቸው ከዕለታት አንድ ቀን ዶግ አመድ ሊሆን እንደሚችል የዘውትር ስጋት ያለባቸው ሲሆን፣ በተለይ ደግሞ በማህበረሰቡ ዘንድ ወይም በዙሪያቸው ባሉ ሰዎች ዘንድ የገነቡት መልካም ስምና ዝና በአንድ ቅጽበት ሊጠፋ እንደሚችልም ይፈራሉ። ናርሲስቶች ምስጢራዊ ጥቃት የሚፈጽሙትም ለዚህ ነው። ፈሪ ስለሆኑ ፊት ለፊት አይፋለሙም። እንዲህ ሲባል ከሆነ ሰው ጋር ከተጣሉ አይደባደቡም ማለት አይደለም። የድብድብና በግልጽ የመቆጣት ፍርሃት ላይኖርባቸው ይችላል። በእርግጥ ይህን የማድረግ ወኔ ወይም አሞት የሌላቸው ናርሲስቶችም አሉ። ነገር ግን እያወራን ያለነው ስለ ምስጢራዊ ጥቃታቸው ነው። እነሱ የወዳጃቸውን የህይወት ዓላማ ማኮላሸት ወይም ትዳሩን የመበተን አሊያም ያንን ሰው የሚጠቅም ወሳኝ ሰው ጋር ያለውን ወዳጅነት በረቀቀ ሴራ ማጥፋት እንጂ አካላዊ ጉዳት ማድረስ አያረካቸውም። በተለይ ደግሞ ከሆነ ሰው ጥቅም የሚያገኙ ከሆነ ያንን ሰው ከራሳቸው በቀር ሌላ ሰው እንዳይቀርበው በማድረግ የግለሰቡን ማይንድ ኮንትሮል በማድረግ ከሰው ያርቁታል። በጣም የሚገርመው ናርሲስቶች እውነትን ፊት ለፊት የሚናገርና በምክንያታዊነት የሚሞግት ሰው ያስፈራቸዋል። ምክንያቱም እውነተኛ ሰው በዙሪያቸው ካለ ሴራቸውን የደረሰ ዕለት ይፋ ያደርጋል ብለው ስለሚሰጉ በጥቅም የሚቀርቡትን ሰው ዘንድ እውነተኛ ወዳጅ እንዲቀርበው በጭራሽ አያደርጉትም። እንዲህ ያለ አስከፊ ጥቃት የሚያደርሱት ያ ሰው በድሏቸው ለበቀል ሳይሆን ያለምንም ምክንያት ከቅናት ተነሳስተው አሊያም ከጥቅማቸው አንጻር ብቻ ስለሆነ ይህ ምስጢር ድንገት አፈትልኮ ከወጣ ስማቸው ሊጠፋ እንደሚችልና ከተበዳዩ ከበድ ያለ የበቀል የመልስ ምት ሊደርስባቸው እንደሚችል ስለሚፈሩ ሁሌም በመሳቀቅ ስሜት ውስጥ ይሰቃያሉ። ስለዚህ ይህን ደካማ ጎናቸውን በመጠቀም በስም መጥቀስ የማትፈልጉት ሰው ከሱ ድብቅ ጥቃት እንደደረሰበት በምስጢር እንደነገራችሁ አድርጋችሁ ልታወሩ ትችላላችሁ። ይህን ጊዜ የመሸበርና የፍርሃት ስሜታቸው ስለሚጦስ ዳግም ላለመድገም መጠንቀቅና መፍራት ይጀምራሉ። ሶስተኛውና በጣም ተመራጩ ዘዴ
ዩዝ ካልም ኤንድ ኦብጀክቲቭ ትሩዝ ይሉታል። ናርሲሲስቱ በጣም በሚያከብረው ትልቅ ሰዎችን ጠርታችሁት እሱ ባለበት ፊት ለፊት ቁጭ አድርጋችሁት በተረጋጋ ስሜት በሱ የደረሰባችሁን ድብቅ ጥቃት በግልጽ መንገርና ለምን እንዳደረገ መጠየቅ ነው። ለዚህ ግን በቂ ማስረጃ በኖራችሁ ለሚሰጣችሁ የውሸት ማስተባበያ እንድታሸንፉ ያደርጋችኋል። የናርሲሲስቶች ጥቃት ብዙ ጊዜ በማስረጃ ለማረጋገጥ ከባድ ስለሆነ ማስረጃ ማቅረብ ባትችሉም በአፉ ባያምንም በልቡ የሚያምነው እውነታ ስለሆነ በግልጽ መናገሩ ጠቀሜታው ከፍ ያለ ነው። ለናርሲሲስቶች ምስጢራዊ ተንኮላቸውን ለሌላ ሰው አወራችሁ ማለት የገቢ ምንጩን ወይም እንጀራውን እንደዘጋባችሁ አድርጎ ነው የሚቆጥረው። ምክንያቱም እነሱ ያለ ተንኮልና ሴራ ህይወታቸውን ማስቀጠልና ጥቅማቸውን ማስጠበቅ በጣም ይከብዳቸዋል። በመጨረሻም ስትለያዩ እንደዚያም ቢያደርግም እናንተ ለሱ ክፉ እንደማትመኙለትና በዚህ የተነሳ ጓደኝነቱን እንደማተው ነግራችሁት ከቻለ የስነ ልቦና ባለሙያ ዘንድ ሄደው በማማከር ባህሪውን እንዲያስተካክል ነግራችሁ ከተለያያችሁት ዳግም በእናንተ ላይ ድብቅ ክፉ እጁን ለማንሳት ይቸገራል። ከዚህ ጋር በተያያዘ ሌላኛው አማራጭ ዳግም ተመሳሳይ ጥቃት እርምጃ ከሞከረ የባሰ እርምጃ እንደምትወስዱበት አስረግጣችሁ መንገድ ነው። ይህ ካለባቸው ውስጣዊ ፍርሃታቸው ጋር ተደምሮ ህይወታቸውን በስጋት ጥያቄ ውስጥ እንዲገባ ስለሚያደርጋቸው ከአጠገባችሁ ወይም ከህይወታችሁ ሰተት ብለው እንዲወጡ ያስገድዳቸዋል። ውድ የቻናል ቤተሰቦች ከናርሲሲስቲክ ፐርሰናሊቲ ዲስኦርደር ጋር በተያያዘ በተከታታይ 4 ክፍሎች ያቀረብኩላችሁ የስነ ልቦና ሳይንስ እይታ ይህን ይመስላል። በቀጣዩ ጊዜ በሌላ አሳሳቢ የስነ ልቦና ዲስኦርደር ይዤላችሁ እመለሳለሁ። ምናልባት እናንተ እንዲቀርብ የምትፈልጉት የስነ ልቦና ዲስኦርደር ካለም በኮሜንት አስቀምጡልኝ። ዲስኦርደሩን ቀጥታ መግለጽ ባትችሉ እንኳን የተወሳሰበባችሁና ጥያቄ የፈጠረባችሁ የሰዎች ባህሪ ካለ ያንን ባህሪያቸውን ከጠቀሳችሁልኝ ከስነ ልቦና ሳይንስ አንፃር በየትኛው ዲስኦርደር እንደሚመደብ በሰፊው የማቀርብላችሁ ይሆናል። ከዚህም በተጨማሪ በየመሃሉ አጫጭር ትረካዎችን አቀርብላችኋለሁ። ቻናሌን ሰብስክራይብ፣ ላይክ እና ሼር በማድረግ ለብዙዎች እንዲደርስ አድርጉ። አመሰግናለሁ። ዮናዳብ ነኝ። ቻው።